ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። በሻምፒየንስ ሊግ የምድብ አምስተኛ ጨዋታ በአንፊልድ ፒኤስቪን ሊቨርፑሎች የሚያስተናግዱ ይሆናል። የዚህን ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ እንደዚሁም ጨዋታው ስንት ለስንት ሊያልቅ ይችላል የሚለው ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። ዛሬ ምሽት በእኛ ሰዓት አቆጣጠር 5 ሰዓት ላይ ሊቨርፑል ፒኤስቪን የሚያስተናግድ ይሆናል። ይህ ጨዋታም እንግዲህ በሻምፒየንስ ሊጉ የምድብ አምስተኛ ጨዋታ ሆኖ ነው የተመዘገበው። ሊቨርፑሎች ካደረጉት 4 ጨዋታዎች 3ቱን በማሸነፍ አንዱን ተሸንፈው በ9 ነጥብ 10ኛ ደረጃ ላይ ሲቀመጡ፣ ፒኤስቪዎች በበኩላቸው ከ4 ጨዋታዎች አንዱን አሸንፈው ሁለቱን አቻ ወጥተው በአንዱ ተሸንፈው በ5 ነጥብ 23ኛ ደረጃ ላይ መቀመጥ ችሏል። በዛሬው ጨዋታ ላይ እንግዲህ የተለያዩ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በሊቨርፑል በኩል 5 ተጫዋቾች የሚያመልጣቸው ሲሆን በፒኤስቪ በኩል 2 ተጫዋቾች የሚያመልጣቸው ይሆናል። የሊቨርፑልን ስንመለከት ፍሎሪያን ቪርትዝ፣ ብራድሊ፣ ሊዮኒ ፍሪምፖንግ እና ባጄቲች በዛሬው ጨዋታ ላይ የማይሳተፉ ይሆናል። ፍሎሪያን ቪርትዝ እንደሚታወቁ በኢንተርናሽናል ብሬክ ወቅት ነበረ ጉዳት ያጋጠመው። ከዛ በኋላም ከሜዳ ብዙ አይርቅም ሲባል ነበረ። ነገር ግን ደግሞ ትናንትና ሊቨርፑሎች ባደረጉት ልምምድ ላይ አልተገኘምና በዚህ ጨዋታ ላይ አይሳተፍም ተብሏል። በፒኤስቪ በኩል ያለውን ስንመለከት ደግሞ ፔሌና ቫን ቦሜል በዚህ ጨዋታ ላይ ሊገቡም ላይገቡም ይችላሉ እየተባለ ይገኛልና አጠራጣሪ ነው። ከዚህ ውጭ ግን ሁሉም ተጫዋቾች በጥሩ ጤንነት ላይ ይገኛሉ። የዛሬ ጨዋታ እንግዲህ ሁለት የተለያየ አቋም ላይ የሚገኙ ክለቦች የሚገናኙበት ጨዋታ ነው። ምክንያቱም ፒኤስቪዎች ያለፉትን 11 ጨዋታዎች ምንም አይነት ሽንፈት አላስተናገዱም። እንደዚሁም ባሸነፉባቸው ጨዋታዎች ራሱ አንዳንድ ጨዋታዎችን በሰፊ የግብ ልዩነት ነበረ ማሸነፍ የቻሉት። በተለይ ደግሞ በሻምፒየንስ ሊግ ናፖሊን 6-2 ያሸነፉበት ውጤት፣ እንደዚሁም ደግሞ በኤርዲቪዚው 3ኛ ደረጃ ላይ የተቀመጠውን ኤዜድ አልካማርን 5-1 ያሸነፉበት ውጤት በጣም ተጠቃሽ ነውና ጥሩ የሚባል እንቅስቃሴን እያደረጉ ያሉ ክለብ ናቸው። ሊቨርፑል በአንጻሩ የውጤት ቀውስ ላይ ነው የሚገኙት። ካለፉት 5 ጨዋታዎች እንኳን 3ቱን መሸነፍ ችሏል። 3ቱም የተሸነፈባቸው ጨዋታዎች ደግሞ 3-0 በሆነ ውጤት ነው የተሸነፈውና ያለፉትን 2 ተከታታይ ጨዋታዎችን በፕሪሚየር ሊጉ በማንቸስተር ሲቲ 3-0 እንደዚሁም ደግሞ በኖቲንግሃም ፎረስት 3-0 በሆነ ውጤት መሸነፍ ችሏልና በዛሬው ጨዋታ ላይም ጎል የማያስቆጠር ከሆነ ከ2016 በኋላ ለመጀመሪያ ጊዜ በ3 ተከታታይ ጨዋታዎች ምንም አይነት ግብ ሳያስቆጠር የወጣ ይሆናልና መጥፎ ሪከርድ ነው የሚመዘገበት የዛሬን ጨዋታ የማሸንፍ ከሆነ። ለሊቨርፑል እንግዲህ ይህ ጨዋታ በጣም ትልቅ ትርጉም ያለው ጨዋታ ነው። ምክንያቱም እንግዲህ በዚህ ሲዝን በተለይ ደግሞ ያለፉትን 11 ጨዋታዎች ከተመለከትን ካሸነፉት ይልቅ የተሸነፉት ይበልጣል። ኢቨን በፕሪሚየር ሊጉ እንኳን ካደረጓቸው 12 ጨዋታዎች 6ቱን ተሸንፏል። 6ቱን የተሸነፉት ደግሞ ባለፉት 7 ጨዋታዎች ነውና መጥፎ የሚባል ሪከርድ ላይ ነው የሚገኙትና ወደ አሸናፊነት ለመመለስ ደግሞ እያንዳንዱን ጨዋታ ማሸነፍ መቻል አለባቸው። በተለይ ደግሞ ዛሬ ከፒኤስቪ ጋር አላቸው፣ እንደዚሁም ደግሞ ቀጣይ በፕሪሚየር ሊጉ ከዌስትሃም ጋር ይኖራቸዋልና እነዚህን 2 ተከታታይ ጨዋታዎችን ማሸነፍ የሚችሉ ከሆነ ከዛ በኋላ የሚመጡትን ጨዋታዎች ራሱ ለማሸነፍ ከፍተኛ መነሳሳት ይሆንላቸዋልና እያንዳንዷ ጨዋታ ለሊቨርፑል በጣም ትልቅ ትርጉም ያላት ጨዋታ ነች። ነገር ግን ደግሞ ቀላል ይሆናል ተብሎ አይጠበቅም። ምክንያቱም ፒኤስቪዎች በጣም ጥሩ የሚባል ፎርም ላይ ነው የሚገኙት። እንደዚሁም ባለፈው ሲዝንም ከሊቨርፑል ጋር በሻምፒየንስ ሊግ ተገናኝተው ሊቨርፑልን ማሸነፋቸው አይዘነጋም። በእርግጥ ያ ጨዋታ ሊቨርፑሎች ማለፋቸውን ካረጋገጡ በኋላ የተደረገ ጨዋታ ነው የነበረውና በወጣት ቡድኖች ነበሩ ጨዋታውን መጫወት የቻሉት። እናም በዛ ጨዋታ ላይ ፒኤስቪዎች ማሸነፍ ችሏል እና ይህም ራሱ ለሊቨርፑል እንደ አንድ መነሳሻ ይሆናል ተብሎ ይጠበቃል። በዚህ ሲዝን ግን በሊቨርፑሎች በሻምፒየንስ ሊግ ጥሩ የሚባል ሪከርድ ነው ያላቸው። ካለፉት 4 ጨዋታዎች 3ቱን ማሸነፍ ችሏል። የተሸነፉት በጋላታ ሰራይ ብቻ ነው። እናም በሻምፒየንስ ሊጉ ጥሩ የሚባልን እንቅስቃሴን እያደረገ ነው የሚገኘው። ጨዋታዎችንም ስንመለከት ራሱ ጥሩ እንቅስቃሴ የታየበት ነው። ሪያል ማድሪድን ያሸነፈበት መንገድ፣ ባየር ሊቨርኩሰንን ያሸነፈበት መንገድ ራሱ ከነዚህ ውስጥ ተጠቃሽ ነው። ባየር ሊቨርኩሰን እንደሚታወቀው 5-1 ነው ማሸነፍ የቻለው። ሪያል ማድሪድን ደግሞ 2-0 በሆነ ውጤት ነው ማሸነፍ የቻሉና ከጥሩ እንቅስቃሴ ጋር የተገኙ ድሎችም ጭምር ናቸውና የሻምፒየንስ ሊግ ኢንቴንሲቲው ከፕሪሚየር ሊግ ቀዝቀዝ ያለ መሆኑ ሁላችንም እናውቃለንና ያ ነገር ደግሞ ለሊቨርፑል ተጫዋቾች የተመቻቸው ይመስላል። ይህንንም ጨዋታ ያሸንፋሉ ተብሎ ጥሩ ግምትም የተሰጣቸው ሊቨርፑሎች ናቸው። በዚህ ጨዋታ ላይ እንግዲህ በሊቨርፑል በኩል አንድ መነሳት ያለበት ትልቅ ጥያቄ አለ። እሱም ደግሞ የቀኝ ፉልባክ ላይ ማንን ነው የሚያሰልፉት የሚለው ነው። በእርግጥ በትናንትናው የልምምድ ፕሮግራም ላይ ራምሴ መሳተፍ ችሏል። ከራምሴም በተጨማሪም ደግሞ ወጣቱን ኖሪስም መሳተፍ ችሏል። ነገር ግን ደግሞ እነዚህ ሁለቱም ተጫዋቾች በሻምፒየንስ ሊግ ጨዋታ ማድረግ አይችሉም፣ ምክንያቱም ስላልተመዘገቡና
ማንን ነው ሊቨርፑሎች እዛ ቦታ ሊያሰልፉ የሚችሉት እየተባለ ይገኛል። አንደኛው አማራጭ ጆ ጎሜዝ ነው። ነገር ግን ደግሞ አሰልጣኝ አርነ ስሎት ትናንትና ማታ ላይ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ከኖቲንጋም ፎረስት ጨዋታ በፊት የህመም ማስታገሻን መውጋት ነበረብን የሚል አስተያየትን ሰጥተው ነበርና አሁኑ ሙሉ ለሙሉ ፊት አይደለም ነው እየተባለ የሚገኘው። ስለዚህ እሱ በቋሚነት ይጀምራል ተብሎ አይጠበቅም። ሌላው አማራጭ የሚሆነው ግን ወይ ሳቡዝላይን እዛ ቦታ ላይ ማጫወት ካልሆነ ደግሞ ከርቲስ ጆንስን እዛ ቦታ ላይ ማጫወት ነው የሚሆነውና ማን ነው እዛ ቦታ ላይ የሚያጫውቱት የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። በእርግጥ ከርቲስ ጆንስ እዛ ቦታ ላይ ከዚህ በፊት መጫወት ይችላል። ባለፈው ሲዝንም ሲጫወት ተመልክተነዋል። እንደዚሁም በኖቲንጋም ፎረስት ጨዋታ ላይም ሰከንድ ሀፍ ላይ በተለይ እዛ ቦታ ላይ ሲጫወት መመልከት ይችላልና ምናልባትም ዛሬ እሱን እዛ ቦታ ላይ ሊያሰልፉ የሚችሉበት እድል አለ። በተለይ ደግሞ ሳቡዝ ላይ መሀል ሜዳ ላይ ሲሆን የተሻለ ተጽዕኖ መፍጠር የሚችል ተጫዋች መሆኑን ሁላችንም የተመለከትን ይመስለኛልና በዛ ምክንያት ምናልባትም በቀኝ ፉልባክ ላይ ዛሬ ላይ ያስጀምሩት ይችላሉ ተብሎ ይጠበቃል። ከዛ በተጨማሪም ግን አጥቂ ስፍራ ላይ ማንን ያሰልፋሉ፣ የመሀል ቦታዎች ላይ ማንን ያሰልፋሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም ዘንድሮ ሁሉም ተጫዋቾች ማለት በምንችለው መልኩ ጥሩ እንቅስቃሴን እያደረጉ አይደለም የሚገኘውና የሆነ ነገር መለወጥ መቻል አለበት። ወይ ታክቲኩን ወይ ያጫወት ስታይላችንን መቀየር፣ ካልሆነ ደግሞ ተጫዋቾችን ቀይሮ የተሻለ እንቅስቃሴ ለማድረግ መሞከር ትክክለኛው አማራጭ ይመስለኛልና ዛሬስ ምን አይነት አጫወትን ይዘው ይገባሉ የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። በተጨማሪም ወቅታዊ አቋማቸውን ስንመለከተው ቅድምም ለመጥቀስ እንደሞከርኩት ሊቨርፑሎች ካለፉት 5 ጨዋታዎች 2ቱን ብቻ ነበር ማሸነፍ የቻሉት፣ አስቶን ቪላንና ሪያል ማድሪድን። ፒኤስቪዎች በአንጻሩ 4ቱን ማሸነፍ ሲችሉ በአንዱ ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። የእርስ በርስ ግንኙነታቸውን ስንመለከተው ቅድም እንደጠቀስኩላችሁ ባለፈው ሲዝን በሻምፒየንስ ሊግ የመጨረሻ የምድብ ጨዋታ መገናኘት ችለው ነበረ። በጨዋታው ላይም ፒኤስቪዎች 3-2 በሆነ ውጤት ማሸነፍ ችሏል። በእርግጥ ሊቨርፑሎች ነበሩ በ28ኛው ደቂቃ ኮዲ ጋክፖ በፔናልቲ ባስቆጠራት ግብ 1-0 መምራት ችለው የነበሩት። ከዛ በኋላ ግን የፒኤስቪ ተጫዋች የሆኑ ባካያኮ 35ኛው ደቂቃ ላይ ማስቆጠር ቻለ። የሊቨርፑሉ ሃርቪ ኤሊት 40ኛው ደቂቃ ላይ አስቆጥሮ 2-1 መምራት ቻሉ። ከዛ በኋላ ግን ሳባሪያ 45ኛው ደቂቃ እንደዚሁም ደግሞ የመጀመሪያው አጋማሽ ሊጠናቀቅ የጭማሪ ደቂቃዎች ላይ ደግሞ ፔፒ ባስቆጠራት ግብ ፒኤስቪዎች 3-2 በሆነ ውጤት ማሸነፍ ይችላል። ያንን ጨዋታ የምታስታውሱ ከሆነ እንግዲህ ባካያኮ በጣም ምርጥ ብቃቱን ያስመለከተበት ጨዋታ ነው የነበረው። ነገር ግን ቅድም እንደነገርኳችሁ የሊቨርፑል አሰላለፍ ብዙ ጊዜ ሲጫወቱ ያልተመለከትናቸው ተጫዋቾች እንደዚሁም ደግሞ ወጣት ቡድኑን ነበረ ሲጠቀሙ የነበሩት። ተከላካይ መስመር ላይ እንኳን የመሀል ቦታውን ስንመለከተው ሮበርትሰንና ኳንዛ ነበሩ በቋሚነት መሰለፍ የቻሉት። እንደዚሁም ጄደን ዳንስም 9 ቁጥር ቦታ ላይም ሲጫወት የተመለከትነው ተጫዋች ነው። መሀል ቦታ ላይም ደግሞ ማኮኔልም እድል የተሰጠበት ጨዋታ ነው የነበረውና ዋና ዋናዎቹ የሚባሉ ተጫዋቾች በዚህ ጨዋታ ላይ አልተሳተፉም ነበር። እንደዛም ቢሆንም ግን ያገቡት ተጫዋቾች ራሱ ጥሩ ለመንቀሳቀስ ሞክረው ነበረ። ነገር ግን ፒኤስቪዎች በስመጨረሻ እንግዲህ በጣም ጥሩ የሚባልን ምሽትን ማሳለፍ ችሏል። በዚህ ጨዋታ ላይ እንግዲህ የፒኤስቪ ተጫዋች ሆነው ጉስቴል የተባለው አጥቂያቸው በጣም ተጠባቂ ተጫዋች ነው የሚሆነው። ምናልባትም ለሊቨርፑል ፈተና ሊሆንባቸው ይችላል እየተባለ ይገኛል። ምክንያቱም በኤርዲቪዚዮ ያደረጋቸውን 13 ጨዋታዎች ስንመለከት 9 ግብና 1 አሲስት ማስመዝገብ ችሏልና በአጠቃላይ ከ13 ጨዋታዎች 10 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። በሻምፒየንስ ሊግም 4 ጨዋታዎችን አድርጎ 3ቱን በቋሚነት በጀመረባቸው ጨዋታዎች 2 አሲስት ማስመዝገብ የቻለ ተጫዋች ነውና ለፒኤስቪዎች ዘንድሮ በጣም ጥሩ የሚባል እንቅስቃሴን እያደረገ ይገኛል። ፔሪሲችም ከዚህ በፊት የምናውቀው ተጫዋች ነው። እንደዚሁም ደግሞ ሳባሪያም ዘንድሮ በኤርዲቪዚዮ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። ከ13 ጨዋታዎች 10 የጎል ኢንቮልቭመንት አለው፣ 8 ግብና 2 አሲስት። እንደዚሁም ደግሞ በሻምፒየንስ ሊግ ያደረገውን እንቅስቃሴ ስንመለከተው ራሱ በ4 ጨዋታዎች 4ቱንም በቋሚነት ጀምሯል። 2 ግቦችንም ማስቆጠር የቻለ ተጫዋች ነውና የፊት ለፊት መስመር ላይ በጣም ጥሩ የሚባሉ ተጫዋቾችን ይዘዋል ፒኤስቪዎች። እንደዚሁም ደግሞ አጫወት ስታይላቸው ራሱ ከሊቨርፑል ጋር የሚቀራረብ ነው። ያለፈውን ሲዝን ከሊቨርፑል ጋር ያደረጉትን ጨዋታ ራሱ ስናስታውሰው በጣም ፈጣን የሆነ ጨዋታ ነበር ሲጫወቱ የነበሩትና የዛሬ ጨዋታ ላይም ያንን አይነት አጫወትን ይዘው ይገባሉ ተብሎ ይጠበቃል። እንደ ኖቲንጋም ፎረስት አይነት አጫወትን ግን ይዘው ይገባሉ ተብሎ አይጠበቁም። በብዛት እንግዲህ የኔዘርላንድ ክለቦችን ስንመለከታቸው ማጥቃት ላይ ያተኮረ አጫወትን ነው የሚጫወቱትና ፒኤስቪዎችም እንደዚህ አይነት የጨዋታ ስታይልን ይዘው ይመጣሉ ተብሎ ይጠበቃል ዛሬ ምሽት በሚደረገው ጨዋታ ላይ። በስመጨረሻም እንግዲህ ግምታዊ አሰላለፋችንን የምንመለከት ይሆናል። የእናንተ ግን ግምታዊ አሰላለፋችሁ ማን በቋሚነት ሊጀምር ይችላል የሚለውን ሀሳባችን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። የኔን ስነግራችሁ ግን በእረኛ ላይ አሊሰን ቤከር የሚጀምር ይሆናል። በቀኝ ፉልባክ ላይ ጎሜዝ ሊጀምር የሚችልበት እድል አለ። ነገር ግን ከርቲስ ጆንስ ይጀምራል ብዬ አስባለሁ። የመሀል ተከላካይ ተጫዋቾችን ስንመለከት አሁንም ኢብራሂማ ኮናቴና ቨርጅል ቫንዳይክ በቋሚነት የሚጀምሩ ይሆናል። በግራ ክንፍ በኩል ግን ማን በቋሚነት ሊጀምር ይችላል የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ባለፉት ጨዋታዎች ላይ ሚሎስ ኬርኬዝም ሲጫወት ተመልክተናል። አንዲ ሮበርትሰንም ሲጫወት መመልከት ይችለናል። በኖቲንጋም ፎረስት ጨዋታ ላይ ሚሎስ ኬርኬዝ ነበረ በቋሚነት መጀመር የቻለው። የተሻለ እንቅስቃሴን ማድረግ ይችላል። በተለይ ደግሞ ካለፉት ጊዜያቶች አንጻር ስንመለከተው
በኖቲንግሃም ፎረስት ጨዋታ ላይ ያሳየው እንቅስቃሴ የተሻለ የሚባል ነውና አሁንም የተሻለ እንዲሆን እንግዲህ ተከታታይ ጨዋታዎችን በቋሚነት መጀመር መቻል አለበትና በዛ ምክንያት ምናልባትም በዚህ ጨዋታ ላይ በቋሚነት እንዲጀምሩ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። በእርግጥ በዚህ ጨዋታ ላይ አንዲ ሮበርትሰን ሊጀምር የሚችልበትም እድል አለ። ግን የሚመስለኝ ምንድነው በዚህ ጨዋታ ላይ በቋሚነት የጀመረ በዌስትሃም ጨዋታ ላይ በቋሚነት ይጀምራል ብዬ አላስብም። ስለዚህ ምናልባትም ሚሎስ ኬርኬዝ በዛሬ ጨዋታ ላይ በቋሚነት አስጀምረው ከዛ ቀጣይ በሚኖሩት ሁለት ጨዋታዎች ላይ ደግሞ አንዲ ሮበርትሰን በቋሚነት እንዲጀምር ሊያደርጉ ይችላሉ ብዬ አስባለሁ። የመሀል ስፍራውን ስንመለከተው አሁንም ራያን ግራቨንበርክና አሌክሲስ ማካሊስተር በደብል ፒቮት ላይ የሚጀምሩ ይሆናል። ምናልባት ፍሎሪን ቪርትስ ባይጎዳ ኖሮ በዚህ ደብል ፒቮት ላይ ራያን ግራቨንበርክና ሳቡዝ ላይ በቋሚነት ሊጀምሩ የሚችሉበት እድል ሊኖር ይችል ነበር። ነገር ግን ፍሎሪን ቪርትስ መጎዳቱን ተከትሎ አሌክሲስ ማካሊስተርና ራያን ግራቨንበርክ ደብል ፒቮት ላይ እንደዚሁም ሳቡዝ ላይ 10 ቁጥር ቦታ ላይ ይጀምራል ብዬ አስባለሁ። ወደ ግራ ክንፍ አጥቂ ስፍራ ላይ ስንመለከት ደግሞ በዚህ ጨዋታ ላይ ኮዲ ጋክፖ በቋሚነት ይጀምራል ብዬ አስባለሁ። በተለይ ደግሞ ፒኤስቪ የቀድሞ ክለቡ ነውና ያንን ነገር በማስመልከት እንግዲህ በቋሚነት እንዲጀምሩ ሊያደርጉ ይችላሉ ብዬ አስባለሁ። በእርግጥ እዚህ ላይ አንድ ሴናሪዮ ሊፈጠር ይችላል። እሱም ምንድነው ሂጎ ኤኪቲኬን በግራ ክንፍ ላይ አሰልፈው አሌክሳንደር ኢሳቅን 9 ቁጥር ቦታ ላይ እንዲጀምሩ ሊያደርጉ የሚችሉበት እድል አለ ብዬ አስባለሁ። ያም የሚሆንበት ምክንያት ምንድነው ለአሌክሳንደር ኢሳቅ የተሻለ የጨዋታ እድል ለመስጠት በሚል ነው። ምክንያቱም እንግዲህ ተጫዋቾች የተሻለ የመጮቻ እድል ሲያገኙ በተደጋጋሚ ጨዋታዎችን ሲያደርጉ ነው ወደ ብቃታቸው መመለስ የሚችሉት ከዛም የተሻሉ ተጫዋቾች መሆን የሚችሉትና ለአሌክሳንደር ኢሳቅም እንግዲህ ወደ ጨዋታ ፊትነሱ እንዲመለስ ለማድረግም በኖቲንግሃም ፎረስት ጨዋታ ላይ በቋሚነት አስጀምረውታል። በዚህ ጨዋታ ላይም በቋሚነት ሊጀምር የሚችልበት እድል አለ። በእርግጥ ይህ እድል በጣም ጠባብ የሚባል ነው እንደኔ ሀሳብ። ኮዲ ጋክፖ በግራ ክንፍ ላይ እንደዚሁም ደግሞ 9 ቁጥር ቦታ ላይ ሂጎ ኤኪቲኬ ይጀምራል ብዬ ነው የማስበው። ከዛ በቀኝ ክንፍ ላይ ደግሞ መሐመድ ሳላ በቋሚነት የሚጀምር ይሆናል። እንግዲህ የኔ ግምታዊ አሰላለፍ ይህንን ይመስላል። የእናንተን ግምታዊ አሰላለፍ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።